ደረጃ አንተ ጋሉትንም እንዲው ስንለዋወጥ ነበርና ተመልካቾች ቢያገኙት የኢትዮጵያ ሕዝብ ቢያውቃቸው እነዚህ መረጃዎች ጠቃሚ ናቸው በተላገሪቱ ያለችበትን አደገኛ ሁኔታ በደንብ ሊያሳዩ ይችላሉ የተባሉትን መረጃዎች ነው እንግዲህ ባንተ በኩል ያሉትን እንደዚሁም በማብራሪያ ደረጃ እንዲቀርቡ የምናደርገው እንግዲህ ቀደም ሲል ወደዚህ ከመግባታችን በፊት ከአማራ ክልል ካለው አጠቃላይ ሁኔታ ጋር በተያያዘ መረጃዎች እየደረሱ ነው የአማራ ክልል መንግስት በተለያዩ ቢሮዎች አማካይነት ፋኖን ዘራፊ ፋኖን አውዳሚ የህዝብን ንብረት የሚዘርፍ የሚያወድም አድርጎ የሚያሳዩ ተከታታይ መግለጫዎች እንዲሰጡ ያደረገ ነው 15 ቢሊዮን ብር የሚገመት የመሰረተ ልማት ተቋማት ወድመዋል በፋኖ አማካይነት የሚል ከክልሉ ሰላምና ጸጥታ ቢሮ ኃላፊ በኩል የተሰማው መረጃ መነሻ ተደርጎ የጤና ቢሮ የመንገድ ትራንስፖርት የተለያዩ የትምህርት ቢሮን ጨምሮ የተለያዩ የክልሉ መምሪያ ኃላፊዎች መግለጫ ይሰጣሉ በዚህም ፋኖን ዘራፊ አውዳሚ የህዝብ ጠላት አድርጎ ለማሳየት አሁን እንደ አዲስ ስትራቴጂ ይዘው ብቅ ያሉ ነው ያሉት ምናልባት በብዙ ነገር ፋኖን ለማሳጣት ለማንበርከክ ሞክረው ነበር አልተቻለም አሁን ደግሞ ከህዝብ ልብ እናወጣዋለን ብለው ያመኑትን ፋኖን በዚህ መልኩ የሚገለጽበት ዘራፊና አውዳሚ ተደርጎ የሚገለጽበትን አዲስ የፕሮፓጋንዳ ዘመቻ መክፈታቸውን የሰማነው ምናልባት ወደ ኋላ ላይ እንመጣበታለን አቶ አንዳርጋቸው እንደው አጠቃላይ ሀገሪቱ ምን ላይ ነው ያለችው እንደው በዚህ ሊጀምር ተከለል አድርገን እንጀምርና ወደ ዝርዝር ጉዳዮች እመጣለሁ ሀገሪቷ ያው በምንም ደጋግመን ጊዜው ሌሎችም ያንተ ሚዲያ ላይ የሚቀርቡ ከሚዲያም ውጪ የተለያዩ መንግስታዊና መንግስታዊ ያልሆኑ ተደማጭነትና ታማኝነት ያላቸው ድርጅቶች የሚያወጧቸው ነገሮች በሁሉም መልኩ ምንም እኛ ገብተን መዘርዘር ያለብን ነገር አይደለም አሁን ፀሐይ የሞቀው ጉዳይ ሆኗል በኢኮኖሚው ምን ደረጃ ላይ እንደምትገኝ እኛ ያንዳንዱ ጉዳይ ያነሳን ከቲማቲም ወይ እስከ ኢንቨስትመንት መጥፋትና መድረክ ማውራት ያለብን ነገር አይደለም እሱ አብቅቷል እዚህ ጊዜ እናጠፋም እዛ ላይ በማህበራዊ መልኩም ሀገሪቱ ያለችበት በጣም እጅግ አሳሳቢ የሆነ በሁሉም መልኩ የሚታይ የሙስና የቅጥፈት የዘረፋ የመሳሰሉት ነገሮች ቀውሶች ከውጭ ያለው ኢትዮጵያዊ በዝርዝር የሚያውቀው ሆኗል ያለው ሀገር ቤት ደርሶ በመጣ ቁጥር ሳይዘረፍ ሳይቀማ የመጣ ሰው የለም የመንግስት ባለስልጣናት ምን እንደሚሰሩ ይታወቃል ያገሩ ህዝብ ነው ምን እየደረሰበት እንደሆነ በዝርዝር ስለሚያውቅ እኛ ከውጭ በመናገረው ትርጉም የሌለው ነገር ነው የሆነው በሌሎቹ መስኮች አንዱ ትልቁ ጥንካሬ ነበራት የሚባለው ሀገሪቷ ዲፕሎማሲ ነው ወርዳ የተንቆጣቆጠችበት ሁኔታ በኢቭን በአካባቢው ካሉ ትንሽ ሀገሮች ጋር እንኳን መመጣጠን የማይችል መፎካከር የማይችል የዲፕሎማሲ አቅም ይዛ የተቀመጠችበት ሁኔታ ነው በዓለም አቀፍ መድረክ ቦታ የሌላት ሀገር የሆነችበት ነው እና የጊዜው ኦፍ ኮርስ መንግስቱ የዲፕሎማሲ ኪሳራውን ለመሸፈን ሰሞኑን የሚያደርጋቸው ሀገሮች እየተለመዱ ጉብኝት በየቦታው እየተሄደ የሚደረግ ስብሰባ የምታያቸው ነገሮች አሉ ሀገር ቤትም ኢኮኖሚው ተሻሽሏል ለማለት የሚደረጉ ስፒን የሚደረጉ መሰረታዊ የሆኑ ችግር ፈጽሞ ህዝቡ የሚያውን ችግር ሊያስረሱት የማይችሉ የማጭበርበሪያ ነገሮች ሲሰሩ ታያለ እና በእነዚህ መስኮች ሀገሪቷ በጣም በከፍተኛ ደረጃ ችግሯ እየባሰበት ነው ከሁሉ በጣም ኢምፖርታንት የሆኑ ዛሬ እናንተ እንድንነጋገርበት የሚፈልገው ከነዚህ በላይ አሳሳቢ የሆነው የሀገር ደህንነትና የህዝብ ደህንነት ጉዳይ ነው በቃ አሁን ትልቁ ስጋት አገሪቷ ሪሊ ከውጭ ወረራ ቢገጥማት በሚገባ ሊመከትላት የሚችል መከላከያ ያላት ወይ የሚል ጥያቄ በመከላከያ ውስጥም በደህንነት ውስጥም ያሉት ሀገራቸውን የሚወዱ ሰዎች የሚያነሱት ነው ለደህንነትና ለመከላከያው ቅርበት ያላቸው ሰዎችም በከፍተኛ ደረጃ ስጋታቸው የሆነበት ደረጃ ላይ ደርሷል አንዱ ይሄ ነው ከሀገር ጋር የተያዘ ደህንነት ጉዳይ ሌላው ከመቼውም እየባሰ የመጣ የዜጎች ደህንነት ጉዳይ ነው ማንም ሰው ከቤቱ ወጥቶ የተወሰነ ከተማ ውስጥ ከከተማ ወጥቶ ወደ ገጠር ወይ ከከተማ 100 እና 200 ኪሎ ሜትር ርቀት መሄድ አይደለም እሱ አሁን የማይታሰብ ነገር ሆኗል እንደ ሐዋሳ አይነት ቦታዎች ላይ በአውሮፕላን ነው የሚሄደው በመኪና አይሄድም አለስ አይደለም አውሮፕላን ገንዘብ መክፈል ማትችል ከሆነ በነፍስ ቆርጠህ ምንም ምርጫ የለውም ይሄዳል የቀረው ግን
ገንዘብ ያለው ሰው በአይሮፕላን ነው የሚሄደው እስከ ሐዋሳ የምታውቅ። ስለ ገጠር ብዙ አይደለም ማውራል ወይ ስለ ሌሎች ከተማ ብዙ አይደለም ማውራል። አዲስ አበባ ከተማ ውስጥ በቃ የቀን ተቀን ስራ ሆኗል። ሰዎች ከቤታቸው ወጥተው ሳንዘረፍ ሳንታገት ሳንቀማ ወደ ቤታችን መመለስ እንችላለን ወይ የሚል ነገር። ይሄ ደግሞ ድሮ መርካቶ ስትወጣ የምትከንተረው አይነት ስጋት አይደለም። ኪስ አውላቂ ቦርሳዬ ሊቀማኝ ይችላል ወይ ኪስ ገንዘብ መያዣ ነው ይወስድብኛል አይነት አይደለም። በደንብ የተደራጁ ዩኒፎርም የለበሱ የፖሊስ የመከላከያ ዩኒፎርም የለበሱ መታወቂያ የሚያሳዩ መኪና አስቆሞ ከመኪና አውርደው በሚሊዮን የሚቆጠሩ ብሮች መኪናንም አንተንም አግተው ወስደው ለ3 ለ4 ቀን አስቀምጠው ገንዘብ የሚገፉ አይነት ሰዎች ናቸው። በየክለቡ እየተገባ ክለብ ውስጥ ያለውን ሰው በሙሉ ሞባይል እንዲያመጣ ኪሱ ያለውን ብር እንዲያስረክብ አድርገው ዘረፋ የሚያካሂዱ ሰዎች። በዚህ ደረጃ ሆኗል። አዲስ አበባ ከተማ ውስጥ የሎተሪ ጉዳይ ነው። ዛሬ ማን ላይ ይደርስበታል አይነት ነገር ሆኗል። እና ይሄ ከውጭም ወደ ኢትዮጵያ የሄዱም ሰዎች ሪፖርቶች የደረሰባቸውን እየተናገሩ ያለበት ሁኔታ ነው። እኛም ሰፊ የሆነ ከመዋሩ ጋር ብቻ አይደለም ያለው በመንግስት የጸጥታ መዋቅር ውስጥ እነዚህን መረጃዎች ሲሰበስቡ የሚውሉ አገር ወዳዶች ከሚልኩልን መረጃ የምታየው ነገር ይሄ ነገር በጣም በጣም እጅግ አሳሳቢ ደረጃ ላይ ደርሷል። እና ይሄ ደግሞ ከመንግስት ስራዎች ዋናዎቹ ትልቁ የሚባለው ስራ መንግስት እንደ መንግስት መጀመሪያ የሰው ልጅ ሲያቆመው የመጣው ግድብ እንዲሰራለት አይደለም፣ መንገድ እንዲሰራለት አይደለም፣ ሆስፒታል ክሊኒክ እንዲሰራለት አይደለም። ካልተጠበቀ ወቅቱም እድሜውና ሁኔታው ሳይፈቅድለት እድሜው እንዳያጥር ወይ በሞት በበሽታ ወይ በእድሜ የሚሞቱበትን እንጂ በሌላ ሰዎች የሚሞቱበት ሁኔታ እንዳይኖር ፈጥሮ ግሮ ያፈራውን ሀብት በሌሎች እንዳይዘረፍ ፈጣሪ የሰጠውን ነፃነት ማንም እንዳይገፋው ሶስቱን ነገሮች ናቸው መንግስት እንዲያስከብር መጣ የሚባለው ነፃነትን፣ ህይወትንና መብትን። እነዚህ ሶስት ነገሮች ማድረግ ያቃተው መንግስት የመጣበትና የተመሰረተበትን ዋነኛው ምክንያት ያለቀበት የጠፋበት የከሸፈ መንግስት የሚባልበት ደረጃ ላይ የሚያደርስ ይህን ሳታረግ ስትቀር ነው። የውጭ ምንዛሬ ኖረህ አልኖረህ ትልቁ ጉዳይ አይደለም። ኢኮኖሚ አደገ አላደገ ትልቁ ጉዳይ አይደለም። በመንግስትነት ቁርስ ተቀጥለ የመንግስት ስራዎች ናቸው እነሱ። ሁለተኛ፣ ሶስተኛ፣ አራተኛ እያለን የምናስቀምጥለት የመጀመሪያው ስራው ግን አሁን ያልኩህ ነው። የሀገርን ደህንነትና የዜጎችን ደህንነት መጠበቅ የማይችል መንግስት ሲሆን አንድ መንግስት አንድ ሀገር ትልቅ ችግር ውስጥ ገብቷል። ይሄ ነው እንግዲህ አሁን ሀገሪቱ ያለችበት ትልቁን አሳሳቢ ጉዳይ ይሆን እና በዚህ ላይ ነው መነጋገር ዛሬ ያለብን ብዬ የማስበው። ለምንድን ነው እንደዚህ አይነት ሁኔታ ውስጥ የገባ ነው? እንደዚህ አይነቱን ሁኔታ እንዳይከሰት ማድረግ ይቻል ነበር ወይ? ዝም ብሎ ነው የተከሰተው? ከሰው አቅም በላይ ሆኖ ነው ወይ የሚሉትን ጉዳዮች አንስተን መነጋገር አለብን ብዬ ነው ማስበው። እንግዲህ አቶ አንዳርጋቸው ምናልባት የዚህ የመከላከያ የደህንነት ተቋማት የፖሊስ አጠቃላይ ሀገሪቱ ያለችበት ሁኔታ ተመልክተው መረጃውን ያደረሱ ወገኖች እንዳሉት አንድ የውጭ ወራሪ ኃይል ቢመጣ የሚያድናት የሚያተርፋት የመከላከያ ሆነ የደህንነት ተቋም የላትም ብለው ነው በስጋት እየገለጹ ያሉት። ይሄ ደግሞ በዋናነት ሙሉ በሙሉ የመከላከያ ጀነራሎቹ በዘረፋ ውስጥ በህገወጥ ንግድ ውስጥ መሰማራታቸው ምንድነው ግብረ ገብነት የሌለው ለትውልድ አርአያ ሊሆን በማይችል አንዳንድ እንቅስቃሴዎች ውስጥ መጠመዳቸው ብዙ ነገር ይጠቀሳል። እስቲ ምንድነው አሁን የመከላከያ ጀነራሎች የመከላከያ የደህንነት ተቋማት አመራሮች ፖሊስ ባለስልጣናት ምን እያደረጉ ነው? ሀገሪቱን ምን እያደረጓት ነው? እንዲህ አይነት ቅርቃር ውስጥ የከተቷት ተግባራት ውስጥ በምን መልኩ ነው የተሰማሩት? አሁን ዋናው ትልቁ ቁም ነገር እነዚህ የመከላከያ ባለስልጣናት ወይ የመንግስት ሲቪል ሚኒስቴሮችን አንስተን የሚሰሩትን አይን ያወጣ ዘረፋና ሌብነት በዝርዝር ምናምን የምንሄድበት ምክንያት ተራ ነገር ሊመስል ይችላል ያለው ነገር ግን ሪሊ አገሪቷ በእነዚህ አይነት ሰዎች እጅ በመውደቋ የተነሳ ቅድም ያለው የሀገርና የዜጎች የደህንነት ችግር እንዴት ተከሰተ የሚለውን ነገር ለማሳየት የሚችሉ በመሆናቸው ነው። ነገር ግን ጀነራሎቹ አይደሉም። አሁን መሰረታዊ የሆነው ነገር ከጀነራሎቹ ብልግና የሚጀምር አይደለም። ለጀነራሎቹ ብልግና ስድ መሄድ መንገዱ እንዴት ተመቻቸ ከሚለው ነገር መጀመር አለበት። ሪሊ እንግዲህ አሁን ስናወራ የዛሬ 5 ዓመት ለውጥ በመጣበት ሰዓት ላይ ብዙ ችግሮች ነበሩ። መንግስት በአንድ ጊዜ ሊያቃልላቸው የማይችሉ ችግሮች ነበሩ።
ዝርዝር ውስጥ ባንገባም በአንድ ቀን አለ አይደለም ህገ መንግስቱን ቀይሮ ሌላ ነገር አደርጋለሁ ቢል ህገ መንግስት እንዳይቀየር ከሚፈልጉ ኃይሎች ሊነሳበት የሚችለው ተቃውሞ ስለሆነ እሱ ልትወለት ትችላለህ። ነገር ግን ሊሰራቸው የሚችሉ አደጋ እንዳለ እየታወቀ ያንን አደጋ ማስወገጃ መንገዶች እንዳሉ ዛሬ የደረስንበት ነገር ሊመጣ እንደሚችል እየተተነበየ ሳይታይ ቀርቷል። ለዚህ ነው አሁን አንዳንድ ጊዜ ሜዳ ላይ በመጣበት ሰዓት ላይ ሴንሴሽናል የሆነው ይሄ ሰው ስሜት የሚቆረቆረው ወይ ለወሬ የሚጥመው ነገር ብቻ አይደለም፣ ከመሰረቱ መታየት ያለበት ነገር አለ። ያ ነገር ባለመደረጉ ነው ወደዚህ የተደረሰው። ያ ነገር ምንድነው? መጀመሪያ በብለህ ያለው አሁን ዛሬ ወደኋላ ተመልሰን በጣም ጥርት ባለ መንገድ ይታየናል። በጊዜው ያላየነው ነገር ነው። ነገር ግን የፖለቲካ ብቃት፣ ብስለት፣ ልምድ፣ ዕውቀት የሌለው መሪ አገር ላይ የመጣበት ሁኔታ ከዛ የሚጀምር ችግር ችግር አልነበረውም ያለ ሁሉ ነገር ማየት ባይችል አይፈረድበትም አንድ ሰው። ነገር ግን ማየት የሚቻልበት ሁኔታ ነበር። በሰነድ ሳይቀር በጽሁፍ ሳይቀር እነዚህ ነገሮች ሊከሰቱ ይችላሉ፣ እነዚህ ነገሮች ማስቆሚያ መንገዶች ምንድናቸው የሚለው በጽሁፍ ደረጃ ሁሉ እስከ መስጠት ድረስ ሄደናል። እኔ በበኩሌ በደንብ የማውቃቸው ይሄ ኢህአዴግን መዋቅር ይዞ ይሄ ቆየ በንግዘት የተሞላ በመጥፎ አስተዳደር ስራው የታወቀ በማጭበርበር የታወቀ ጸረ ህዝብ ጸረ ሀገር በሆነ ደረጃ ለረጅም ዘመን የተተከለ የፓርቲ መዋቅርና የኢህአዴግ መንግስት መዋቅር ይሄ ህዝብ የፈለገውን ለውጥ እንዳይመጣ ትልቁ እንቅፋት የሚሆነው እሱ ነው። ይሄንን እንቅፋት ለማስወገድ ከተፈለገ ሌሎች መንገዶች አሉ። ይሄንን ኃይል ዋናው የለውጥ ኃይል አድርጎ ይዞ በመሄድ የትም አይደረስም። እንግዲህ የለውጥ ኃይል ናቸው ብለንና ብይን በማሰባችን ነው እንግዲህ አሁን ምክር የምንሰጠው እኛ። እነሱ የዚህ ነገር ዋነኛዎቹ እንዲቀጥል የሚፈልጉት ሰዎች መሆናቸውን ባላወቅንበት ሰዓት ነው እንግዲህ አሁን የምነግርህ ያለው። ስለዚህ ይሄንን ለመቋቋም የሚያስችለው ዋናው መንገድ እነሱን ሁሉ ማባረራችን። ድርጅትን አፍርስ አይደለም የምንለው፣ አስተዳደሩን በሙሉ የቀበሌውን፣ ወረዳውን፣ የዞኑን፣ የክልሉን አፍርስ አይደለም የምንለው። ነገር ግን ለውጥ ጠምቶት ለውጥ ያመጣውን ህዝብ ለውጡን እንዳይቀማ እንዳይጨናገፍ ማድረግ በሚችል ደረጃ ራሱን እንዲያደራጅ ይደረግ። ከቀበሌ አንስቶ እስከ ሀገር አቀፍ ደረጃ በጎን የሚቋቋም መዋቅር ይኖረው። የራሱን ጸጥታ ፖሊስ ሳይሆን ፖሊስ በጎን ይኖረው፣ ነገር ግን የራሱን ጸጥታ በዋነኛነት አስከባሪ እሱ፣ የህግ የበላይነት አስከባሪ እሱ ይደራጅና በአካባቢው ያለው ሌብነት የሚቆጣጠረው እሱ እንዲሆን ይደረግ። የዚህ ኢህአዴግ መዋቅር ሲያስቸግር በዚህኛው መዋቅር አማካኝነት አደብ እንዲገዛ ማድረግ ይቻላል። ለብቻቸው ከተተው ግን በምንም አይነት መንገድ በለመዱት መንገድ ሄደው አገር ማፍረሳቸው አይቀርም። ወደ ሌብነት የበለጠ ሄዳቸው ደግሞ ይሄንን ሐሳብ የቀረበበት ሰዓት ላይ የኢህአዴግ መዋቅር በሙሉ በህዝብ ለውጥ እና በህዝብ እንቅስቃሴ ፈርጦ የሚንቀጠቀጥበት ሁኔታ ውስጥ ነበር ያለው። በዛ ሰዓት ላይ መንግስት ከባድ ስራ አልነበረም። ህዝብን ኦኬ ለውጡን ያመጣው አንተ ነህ፣ በዚህ መንገድ ተደራጅ፣ ይሄ ኃላፊነት ይኖርሃል ብሎ ደንብን ህግ አውጥቶ ትይዩ የሆነ የራሱ ጉልበት እንዲኖረው አድርጎ ማዋቀር ከባድ ስራ አልነበረም። አሁን ህገ መንግስት እንደመቀየር ሌላ ነገር እንደማድረግ አይደለም። በቃ በማገዝ መልኩ የቀበሌውን በማገዝ መልኩ ወረዳውን በማገዝ መልኩ ብሎ ሊያቆማቸው ይችላል። ግን ፈቃደኛ አልነበረም አብይ። ይሄንን ነገር ፈጽሞ ተግባራዊ ሊያደርገው አልፈለገም። ያንኑ የድሮ መዋቅር ነው ይዞ ለመሄድ የፈለገው። የድሮ መዋቅር ደግሞ ቅድም በገለጽኩት መንገድ ከተሄደ ይፈጥራል የተባለውን ችግር ነው የፈጠረው። ስለዚህ ይሄ ሁኔታ ነው ወደዚህ ነገር ያመጣል። ከዛ ቀጥሎ ይሄንን መዋቅር በማያቆምበት ሰዓት ላይ ሌላው ትልቁ ከችግር ሊያወጣን የሚችል ነገር ቢኖር ከነዚህም የፖሊስ፣ የመከላከያ፣ የደህንነት፣ የፍትህ ሌሎችም ተቋማት በጣም ብቃት ባላቸው ችሎታ ባላቸው ግለሰቦች የተሞሉ እንዲሆኑ አድርጎ የንቅዘት ታሪክ በሌላቸው ሰዎች እንዲሞሉ አድርጎ አዳዲስ የሰው ኃይልም ተጨምሮ፣ ሁለተኛ እነዚህ ተቋማት በዋነኛነት በውስጣቸው ባሉ መጥፎ ሰዎች ብቻ ሳይሆን በአደረጃጀታቸውም ጭምር ነው የሀገርና የህዝብ ጠንቅ የሆኑት። በአደረጃጀት ስል የፓርቲ ተቀጥላ የመሪ ተቀጥላ በመሆናቸው የተነሳ ነው ችግር የተፈጠረውና ነፃና ገለልተኛ ተቋም አድርጎ በማቆም በፓርቲዎች ሲያጠፉ ወይ የማይሆን ትዕዛዝ ሲሰጧቸው ኖ የሚል ወታደር ተው፣ ፍርድ ቤት የሚወስነውን ውሳኔ ማስፈጸም የሚችል የፖሊስ ተቋም የመሳሰለውን ነገር የሚፈጽም አድርጎ ማደራጀት የሚቻል ነበር። ይሄንን ማድረግ ባለመቻሉ ምንድነው የሆነው?
ነፃ ተቋማት እንዲኖሩ አልተፈለገም። በውስጡ ያሉትን ጀነራሎች የሚሆኑ ኦፊሰሮች የባለገውን ችሎታ የሌለውን አስወግዶ በተሻሉ ሰዎች የመብላት ነገር አይደለም። በሪፎርም ስም የምናያቸውን ፊልድ ማርሻል ተብሎ ስም የተሰጠው 50 አለቃ መሆን የማይገባው ጀነራል የተባለ 10 አለቃ መሆን የማይገባው በወታደራዊ ችሎታም ብቻ አይደለም ያለው ከዚህ ዝም ብለህ በቁመናውም ባስተሳሰቡም ባልኗኗሩም በስድነቱ ጭምር እንደውም ጠቅላላ እንደውም ተይዞ እስር ቤት ሊገባ የሚገባ ዱርዬ አይነት ሰው ሁሉ ጀነራል አድርገው ይሾሙበት። አንድ ጊዜ አንዱን አንበሳ፣ አንዱን ጊዜ አንዱን ግስላ፣ አንዱን በኢትዮጵያ ውስጥ ስንት ገናናና የተማሩ ዲሲፕሊን የነበራቸው ወታደራዊ ብቃትና ቁመና የነበራቸው ሀገርና ሕዝብን ከማንም በላይ መስዋዕትነት እየከፈሉ ይሄዱ ሰዎች ሙሉ ጀነራል ባልሆኑበት ሀገር በዚህ ደረጃ የጀነራልነት ማዕረግና የፊልድ ማርሻልነት ማዕረግ እየሰጠህ መቼም አግኝተውት የማያውቁትን የመሬት እያደል ከ2000 ካሬ ሜትር እስከ 800 ካሬ ሜትር ለጀነራል ብለህ የምታድልበት ሁኔታ ፈጥረህ ከዛ አልፎ ማንኛውንም አይነት የዘረፋ ወንጀል እንዲፈጽሙ ልክ አድርገህ ይሄንን ጠንካራ ነፃ ከፍተኛ ብቃት ባላቸው ሰዎች መሞላት የሚገባውን ተቋም የአንተ ተራ ተላላኪዎችና አሽከሮች የሚሉበት አድርገህ ስታቆመው ነው ትልቁ የሀገር ደህንነት አደጋ ውስጥ መውደቅ የጀመረው። ትልቁ የዜጎች መብት መጠበቅ ወደማይችልበት ደረጃ ውስጥ የጨመረን ሂደት ይህንን ነው የሚመስለው። ይሄ ሂደት የግድ መሆን የነበረበት አልነበረም። ከኔ ስልጣን ይበልጥ፣ ከኔ ጥቅም፣ ከኔ ፍላጎት ይበልጥ የሀገርና የህዝብ ፍላጎት ይቀድማል። እነዚህ ነፃ ተቋማት ባቆማቸው በዘለቄታው ሀገርን ይታደጋሉ። ነገር ግን ነፃ ተቋማት ሆኖ ብቃት ካላቸው የማይሆን ነገር ሲታዘዙ ነው የሚሉ ጀነራሎች ከሆኑ እኔንም ሊበሉ ይችላሉ። ግን ልበላ አንድን ሀገር ለመቀየር አንድን ሀገር ለማረጋጋት ለማበልጸግ መክፈል ያለብኝ መስዋዕትነት ነው። ይሄ ነፃ ፍርድ ቤት ባቆም ፍርድ ቤቱ አቆመኸኛልና በነፃነት አንተን ስታጠፋ እምርሃለሁ እንደማይለኝ አውቃለሁ። እንደማንኛውም ሰው በወንጀል ሊቀጣኝ ይችላል። አው ልቀጣ የሚል ራዕይ ያለው በአብርሆት የተሞላ ሰው ቢሆን ያደርገው ነበር ያለው። ነገር ግን እነዚህ ትንንሽ ሰዎች ናቸው እንዳውያ አይነቶቹ ስልጣን ላይ ወጥተው ለነዚህ ትልልቅ የሆኑ በራሳቸው ኪሳራ፣ በራሳቸው ፍላጎት፣ በራሳቸው ጥቅም ኪሳራ የሀገርና የሕዝብን ጥቅም ማስቀደም በማይችሉበት መንገድ ስለመጡ እነዚህን ተቋማት በሙሉ የፖሊስ ተቋማቱ፣ የደህንነት ተቋማቱ የአንድ ኩባንያ ሴኩሪቲ ስራ መምራት የማይችሉ ሰዎች የሀገር የደህንነት ጉዳይ ኃላፊዎች የሆኑበት አይነት ሁኔታ ተፈጥሮ ይችላል። ወታደሮቹ እንደዛ ነው። ፖሊሶቹ ባደጉ ግድግር ያለው ድራግ ነጋዴዎች የሆኑ በእጃቸው የሚገባ ኤርፖርት የሚገባ ድራግ እያወጡ የሚሸጡ 1 ኪሎ ድራግ በመረጃነት የማታገኝበት ሁኔታ የተፈጠረበትን ስራ የሚሰሩ ኮንትሮባንድ ንግድ ውስጥ እስከ አፍንጫቸው ድረስ የተመከሩ በከተማ ውስጥ የሚካሄደውን ውንብድና በሽርክና ቅድም የገለጽኩልን ዘረፋ በሽርክና የመታወቂያ እየሰጡ ነው የመንግስት መታወቂያ የሰጡ በፖሊስ ዘረፋ እንዲካሄድ እያደረጉ የሚካፈሉ ድርዮች የሞሉበት ሀገር አለ እና ይሄ ነው እንግዲህ አገሪቷን ችግር ውስጥ ተጨመረ። እነዚህ ሰዎች ምን እየሰሩ ነው የሚለው ነገር ቅድም ያነሳው ነገር ገደብ የሌለው ዘረፋ ውስጥ ገብተዋል። እነሱን እናያቸዋለን። መሰረታዊ የሆነውን ነገር ለማስረዳት ብዬ ነው እንዲያልኩት። ችግር ውስጥ የወደቅነው ከፖለቲካው መበላሸት ፖለቲካውን ቀና አድርጎ ለሀገር በሚበጅ መልኩ ለመክፈት ፍላጎት የሌለው መሪ ስልጣን ላይ በመውጣቱ የተነሳ ነው የጀመረው። ከዛ በኋላ እንዳይጠይቁት ተገዥ እንዲሆኑለት ከማድረግ አንስቶ እስከ ሌብነት የፈቀደለትን ነገር ከዚህ በፊትም አንስተናል። እሱን በዝርዝር እንሄድበት ካልክ ሌሎች ጥያቄ ከሌሉ በሱ ላይ እንሄድበታለን። እያንዳንዱ የድሮውን ሳንሆን ነው በቅርቡ ደግሞ የመጡትን መረጃዎች ህዝብ እንዲያውቅ እነዚህ መረጃዎች የማቀርብበት ዋናው ምክንያት አንድ የምናወራው ነገር ዝም ብሎ ተራ ነገር እንዳልሆነ በከፍተኛ ደረጃ ዝርፊያ እንደሚካሄድ ህዝብ በተወሰነ ደረጃ ሁሉንም ማቅረብ አንችልም። እንዲህ አይነቱ ሚዲያ በሙሉ እናቀርበው ቢባል እኔ 2 ቀን ነው የሚበቃ አይመስለኝም ያለው። በሌላ በኩል ደግሞ ራሳቸው ጀነራሎቹ ራሳቸው ሚኒስቴሮቹ በዚህ ዝርዝር እንደምናውቀው እንዲያውቁ ጭምር ነው። ወይ ደግሞ መሪዎቻቸው አንዳንዶቹ እኛን ሰርቅም ነገር ግን የሚሰርቁት መኖራቸውን አናቅም ነበር እንዳይሉ ይሄውና በዚህ ደረጃ እንደሚሰሩ ስለምናውቅ በዚህ ላይ የሚሰርቁ ሰዎች ያሉበት ነው እና እነሱ እንደሚያውቁ እያወቁ የሚሆን ነገር መሆኑ አንዳንዱን ላነሳል ይችላል። አሁን ያለፈው ጊዜ
በኤርፖርት ምናልባት አቶ አንዳርጋቸው እዚህ ላይ በዝርዝር ትመጣበታለህ። ይሄ ለህዝብ መጋለጥ አለበት። የሚያደርጉት ነገር ህዝብ ማወቅ አለበት። አገሪቱ የምትሄድበት አጠቃላይ አደጋ በዚህ ማሳየት ከተቻለም እኛ ከህዝብ የሚበልጥ ነገር የለም፣ ከማጋለጥ ወደ ኋላ የምንል አይደለንም። ነገር ግን እንደው አብይ አህመድ ይህንን ያውቃል አይደል? በዋናነት የሱን ስልጣን እንዳይነኩ ፊልድ ማርሻል ብሎ ማዕረግ ሲሰጥ ጀነራሎች ብለው ቀደም ሲል በእውቀትም በልምድም በምንም ለዛ ቦታ የማይመጥኑ ሰዎችን በዚህ አይነት ቁልል ማዕረግ እየሰጠ በዙሪያው የሰበሰባቸው ዋና ዓላማው ከስልጣን ጋር የተያያዘ ነው? ከምን ጋር የተያያዘ ነው? ምንም ጥያቄ የለውም እኮ እነዚህ ሰዎች ለራሳቸው ክብር ያላቸው፣ እውቀት ያላቸው፣ ብቃት ያላቸው ሰዎች ቢሆኑ ሊፈጠር የሚችለው ነው። እንደፈለኩኝ ምናምን በፈለኩት መንገድ ሀገሩን አደርገዋለሁ ወስደዋለሁ ብለህ ስትነሳ ለምሳሌ ያክል ሌትስ በፓርላማ ውስጥ ተነስቶ ይሄ ፓርክ መናፈሻ ሌላ የሚገነባበት ገንዘብ በግል ነው ያገኘሁት ማንም ሊጠይቀኝ አይገባም የሚል ነገር በሚናገርበት ሰዓት ላይ ይሄንን አይነት ነገር ማድረግ አትችልም። ፓርላማ ባይፈቅድለት አንድ ግለሰብ ጠቅላይ ሚኒስትሩን ሌላ ቦታ ላይ ቢሆን ፍርድ ቤት ውስጥ ተወሰደ ይሄዳል። የዛ ፍርድ ቤት ውሳኔ አስፈጻሚ የሚሆኑት ያለው ፖሊስ የመሳሰሉት አካላት ናቸው። ነፃና ገለልተኛ የፍርድ ነገር ካቆምክ ፍርድ ቤቱ ከፈረደ ነፃና ገለልተኛ የፖሊስ ተቋም ካለ የፍርድ ቤቱ ውሳኔ ያስፈጽማል። ጉሮሮን አንቆ ጠቅላይ ሚኒስትሩን እስር ቤት ሊጨምረው ይችላል እና የዚህ አይነት ነገር እዛ ሀገር ላይ እንዲሆን አለመፈለግ የፈለገውን ነገር በስልጣን ላይ መቆየት በስልጣን የፈለገውን ነገር እየፈጸመ ህጋዊ ያልሆነ ህገ መንግስታዊ ያልሆነ ኢሞራላዊ የሆነ ነገር ሁሉ እየፈጸመ መሄድ የሚችልበትን ሁኔታ ለማመቻቸት እነዚህ ሰዎች እዚህ ቦታ ላይ መሰክሰክ ተቋሙን እንደ ተቋም በዚህ ደረጃ አቅም የሌለው የቆሸሸ ተቋም አድርጎ ተቀጥላ አድርጎታል። ሌላ ምንም አንዳንድ ሰው ለምንድን ነው እንዲህ አይነት ነገር አንድ ሰው የሚሰራው ብሎ ይጠይቅና በግሉ የሚታይ ሀብት የማካበት ነገር ወይ እንደ ማድረግ ነገር አንድ ሰው አይታይበትም ይላል። የሰዎች ፍላጎት በጣም በርካታ ናቸው። አንደኛ በሀብት ደረጃ የተካበተ ያለ ይኑር አይኑር የሚለውን ነገር በዝርዝር እኛ የምናውቀው ነገር የለም። በዙሪያው ሌቦች አንድ ሰው ሰብስቦ ራሱ በሌብነት ውስጥ አልገባም ወይ ይገባል ወይ የሚለው ማስረጃ የመፈለግ ጉዳይ ካልሆነ በስተቀር ሌባ እስካስቀመጠ ድረስ እኔ ከሌቦች ልዩነት አላስብም። እሱን እንዳለንቶ ነገር ግን ከቁሳዊ ከሆኑ ጥቅሞች የበለጠ ደግሞ በሌላ በኩል የስልጣን ስካር ያለባቸው አንቶ የመባል ስካር ያለባቸው ይህን በብሎ በአደባባይ የመታየት ስካርና ጥማት ያለባቸው ሰዎች አሉ። እነዚህ በዚህ መንገድ ነው የሚከፈሉት ያለው፣ በጭብጨባ ነው የሚከፈሉት ያለው፣ በውዳሴ ነው የሚከፈሉት ያለው። በተለያዩ ቦታዎች ላይ እየሄዱ ከተለያዩ የመንግስት ባለስልጣናት ጋር በመጨባበጫቸው ትልቅ ነገር ቦታ የደረሱ ነው የሚመስላቸው። የዚህ አይነቱ ነገር ነው ስልጣንን አንዳንዶቹ የሚፈልጉት ያለው። አብይ የዚህ አይነት እናቱ ንጉስ ትሆናለህ ብላኛለች በቃ ነግሻለሁ በሚል መንገድ የሚሄድ ሰው ስለሆነ ይህ አይነቱ ነገር እንዲህ አይነቱን ስርዓት የሌለው ተገዢ የሆነ ተላላኪ የሆነ የፖሊስ የደህንነትና የመከላከያ አካል እንድትፈጥርና የፈለግከውን ስታዘው እንዲፈጽም ለማድረግ እንድትፈልግ ሊያደርግ ይችላል ነው የሚለው። ብዙ ናቸው። ከስነ ልቦናዊ ከሆኑ ምክንያቶች አንስተው እስከ ቁሳዊ የሆኑ ምክንያቶች ናቸው አንድን ግለሰብ አምባገነን የሚያደርገው ያለው። እኛ የትኛው ነው የሚለው አሁን የገለጽኩልህ አንድ ወገን ነው። በሌላ በኩል ደግሞ በተለይ ከቁሳዊ ነገር ጋር የተያዘ በዙሪያው ያሉ የቅርብ ጓደኞቹ ምን ያህል እየከበሩ እንደሆነ ስንመለከት እዚህ ማለት ፈጽሞ እዚያ ላነሱ አይነት ይሄው የቀድሞ ፕሬዝዳንት ስሙን አንስቼውም አላውቅም ያለው የፕሬዝዳንት ሳህለወርቅ በፊት የነበረው በምን ያህል የትልልቆች ፕሮጀክቶች ከቻይና በቢሊዮን ዶላር የሚቆጠሩ 400 500 አንዳንዶቹ እስከ 10 ቢሊዮን ዶላር ሊደርሱ የሚችሉ ይሄ አዲስ አሁን ደብረዘይት ዶክተር ሙላቱ ተሾመ ማለት ነው አቶ አንዳርጋቸው። ዶክተር ሙላቱ ተሾመ አሁን ይሄ ሰውዬ የሰላምና የምናምን ኮሚሽን ይባል የነበረውን በፊት አብይ አቁሞት የነበረው አንድ ኮሚሽን ነበር። የሱ ህንጻ ተሰጥቶት የመንግስት ህንጻ ግን የግል ኩባንያ አቁሞ
በሙሉ እነዚህን ኮንትራክቶች ከቻይና መንግስት ጋር ኮሚሽን እየተቀበለ የኢትዮጵያ መንግስትን የሚያገናኝ ሰው ተደርጎ በአብይ በኩል ተቀምጦ ቁጭ ብሎ ይሄን እየሰራ ነው። ራሱን የቻለ ኔትወርክ ፈጥሯል ያለ እና ምን ጀነራሎቹ ሚኒስትሮች እኔ ይደክመኛል የምሰማው የማገኘው መረጃ ብዛቱ አንዳንዴ እንደ አንድ ሀገር እንደ አንድ ህዝብ አሁን እንደሚወድ ህዝቡ እንደሚወድ ሰው ቅስምን የሚሰብር ደረጃ ላይ ደርሷል እና በምን ገደብ ነው በምን ልክ ነው የሚሄደው? አሁን የዚህ ሰውዬ ሚስት የአብይ ሚስት የቅርብ ጓደኛ አብረው የሚውሉ አብረው የሚያድሩ ናቸው እና እኔ አሁን የማቴሪያል የቁሳቁስ ቤኔፊት የላቸውም ወይ ብለህ ብትጠይቀኝ በምን አውቃለሁ ነው የምልህ ያለው እጀመረ በተለይ ነው የምልህ ራሱ አብይና አሁን አንዳንድ ጊዜ ሰው ይጠይቀኛል እሱ ንጹህ ነው ይልሃል ያለው እሱ ሌባ አይደለም ይልሃል እንደ ሌሎቹ ጀነራሎች እኔ አሁን እንደ ተመስገን ሚስት ለምሳሌ በቀደም 4 ቀን በፊት የሆነው ልንገርና 11 ሻንጣ ሙሉ ሽቶና ኮስሜቲክ ከቱርክ ይዛ ስትመጣ በቂ መረጃ ያለው ነገር ያለው ምን እንደሆነ አውቃለሁኛለሁ የተፈጠረው ሁከት ኤርፖርት ላይ አውቃለሁኛለሁ በቪዲዮ የተቀዳ ነገር እስከ መድረስ የደረሰ በመጨረሻም ቀው እንዴት እንደወጣላት አውቃለሁ የዚህ አይነት ማስረጃ ያለኝ ምን ያቢ ባለቤት ዝናሽ ታያቸው ይሄን ማድረጓል ነገር ግን ለኔ ይሄ ኢምፖርታንት አይደለም ምክንያቱም ይሄ የምናገረው ነገር አሁን አብይ ጋር ይደርሳል ያለው ማስቆም ካስፈለገ እንኳን 11 ሻንጣ አይደለም ያለው አንዲት ጠርሙስ ውስኪ ይዘው እንዳይገቡ እዛ ሀገር ላይ ማድረግ ይችላል እና ይሄ ማለቂያ የሌላቸው ነገሮች አሉና ለምን የሚለው በቁስም መገለጽ የለበትም በስነ ልቦና ደረጃም ቅድም ያልኩትን ነገሮች ለማግኘትና ለመርካት ሲል ይደረጋል የሁለቱም ነገሮች ውህደት ሊሆን ይችላል በዚህ በኩል ገንዶ ለመታየት በሌላ በኩልም ተጠቃሚነትን ለማትረፍ ተብሎ ሊሆን ይችላል እና የኔ ተንታኙ ወይ የመረጃ አቅራቢው ድክመት አይደለም ተጨባጭ የሆኑ ነገሮችን ይዘው ባለመምጣት በአብይም ይሁን ከአብይ ጋር ባሉ አንዳንድ ሰዎች ስርዓቱን እንደዚህ እስካደረጉ ድረስ ለኔ ተጠያቂዎች ናቸው እንደሚያቅ ደግሞ ሌሎቹን 100% ያለፈው ጊዜ ያነሳነው ለምሳሌ የአበባው ሚስት ይዛ ልትወጣ የነበረ 42 ኪሎ ወርቅ ተይዞባት ይሄንን ወርቅ ግን ተወሰነ ጊዜ በኋላ ከሀገር እንድታወጣ ተፈቅዶላታል ያን ዜና አብይ ሳይሰማው ይደረጋል የሚል እምነት የለኝም ሌሎች የሚያደርጓቸው ነገሮች በሙሉ ያቃል ያለው አሁን ይልማ መርዳሳ የኪራይ ቤቶችን ቤት ወስዶ ወደ ግል ቤትና ንብረትነት ቀይሮ ላይ ከጎኑ የነበረችዋን የኪራይ ቤት ሴትዮ አስወጥቶ በሚሊዮን የብር የሚቆጠር ብር አጥፍቶ ቤት ገንብቶ በቀደምታ ምርቃት እንዳደረገ ከአብይ ይሰወራል ብዬ ነው ወስኑ እንዴት ነው ይሄ ነገር ሊሆን የሚችላል ሌሎቹንም እንግዲህ ማለቂያ የሌላቸው ለብርሃኑ ጁላ ያቆማቸውን የነዳጅ ኩባንያዎች በልጆቻቸው ስም እና ዋንኛዎቹ ነዳጅ አከፋፋይ መሆናቸውን የነሱ ነዳጅ ሲሆን ከጅቡቲ በፓትሮል ታጅቦ የሚመጣበት ሁኔታ ሌሎች ባለሀብቶች ሰላም ስለሌለ ቦታቸው ማለፍ አይችልም ተብለው ለሳምንታት እዛ እንደሚገተሩ እንዲህ አይነቶቹን የገቡበትን ነገር ያጣል ወይ ነው እንግዲህ ሌላው ቢቀር አለ አይደለም እኔ ስናገር ሊያዳምጥ የሚችልበት እድል ብዙ እንደሆነ አውቃለሁኛል 1 ኪሎ ድራግ የለም በሺ የሚቆጠር ኪሎ ግራም ድራግ ተይዞ በኢትዮጵያ ኤርላይንስ ሲተላለፍ ዛሬ 1 ኪሎ የለም በኤግዚቢት መልኩ ማቅረብ የሚችለው የፌደራል ፖሊስ እያወጣ በከተማ ሸጦታል ብለህ ስትናገር መስማቱ አይቀርም የሚባለው ነገር እውነት ነው ወይ እሺ በኤግዚቢት መልኩ ያስቀመጣችሁትን ድራግስቲ ነው አይልም እንደ አንድ ሰው ምን እኮ ማለቂያ የሌላቸው ናቸው እኮ በሌላም በኩል እኮ የሚደርሰው ነገር ሊኖር ይችላል ያለው ግን በአደባባይ እየተናገርን ነው ደግሞ በሌላ በኩል ደብቷል ዝም ብሎ ከሜዳ ተነስቶ በተጨባጭ ያልተደረገ ነገር ይዘን የምናወራ ሰዎች እንዳልሆነ በደንብ ያውቃል ስለዚህ በሙሉ የሚደረገው ነገር ምን እኮ ማለቂያ እኮ የሌለው ነገር እኮ ነው በሙሉ የሚደረገው ነገር ያውቃል እንዴ ዋንኛው መሬት እንዲሰጣቸው የፈቀደላቸው እሱ አይደለም እንዴ ከዛ ደረጃ እኮ አገር ተዘረፈ ብለን ወያኔ ስናማረር እኮ ለአንድ ሰው ከ500 ኪሎ ከ500 ስኩዌር ሜትር በላይ ለአንድ ጀነራል ወይ ለአንድ ሚኒስቴር ለሁሉም በኩልነት ነው ሲሰጡ የሰጡት ያለው ለናሳምነውም ሰጥተው ነበር ለተፈራም ሰጥተው ነበር ለተፈራ ሁሉም ያመሬት አላቸው ጀነራል ስለነበሩ
በአድሎ ላይ የተመሰረተ አሰጣጥ አልነበረም። ከፍ ብለሃል፣ አንተ ብርጋዴር ጀነራል ነህ፣ አንተኛው ሙሉ ጀነራል ነህ፣ አንተ ምናምን እየተባለ አልተለያዩም። በዛ ሰዓት ላይ 500 አረ ሜትር ለሁሉም ሰጡ። አሁን እኮ ለአንዱ 2000 ጀነራል ሆነ ተብሎ ለአንደኛው ሜጀር ጀነራል ስለሆንክ ሌፍተናንት ጀነራል ስለሆንክ 800 ተብሎ የተሰጠ መሬት በአብይ እውቅና የተሰጠ መሬት ነው። ትቅድም ያልኩን የአበባውን ዊስ ወርቅ ይዛ መውጣት አያውቅም ልትለኝ ነው። ሁሉም ነገር ያውቃል ያለው ሰዎቹ በዚህ ደረጃ በዘቀጡ ቁጥር እኔ እንደፈለኩ ላሽከረክራቸው ላዛቸው የሚችል ሰዎች ይሆናሉ። አፍ አይኖራቸውም ምን ለመናገር የሚል ነገር ነው። ይሄ በእንትን ብቻ አይደለም፣ በዚህ በገንዘብና በንብረት ብቻ አይደለም። እኔ በፊት ለፊት የቆሙ ጀነራሎቹ አንድ 6-7 የሚሆኑ ጀነራሎች ምን ያህል ዝቅ አድርጎ እንደሚያያቸው ያየሁት ያለው የብርሃኑ ጁላ ሆድ መጥቶ እሱን ሆዱን ለማየት ጎንበስ ሲል ወደ ላይ አፍንጫው በእጁ የመጣበት ቀን